ይሄ መልቲሜትር እንደምታዩት ዲጂታል መልቲሜትር ነው። መልቲሜትሮች ሁለት አይነት መልቲሜትሮች ናቸው ገበያ ላይ የሚገኙት። አንደኛው አናሎግ ነው፣ ሁለተኛው ዲጂታል መልቲሜትር ነው። እንግዲህ ዲጂታል መልቲሜትር በሚባልበት ጊዜ የተለያዩ ሜጀርሜንቶችን በምንሰራበት ጊዜ ወይም በምናነብበት ጊዜ እዚህ በዲጂት የተለያዩ ሪዲንጎችን የምናገኝ ይሆናል ማለት ነው። እዚህ ጋር ኤልሲዲ ፓኔል አለች። ስለዚህ ይሄ ኤልሲዲ ፓናል የዲጂታል መልቲሜትር ሪዲንግ ቼክ የምናደርግበት ፓናል ነው። ከዛ ውጪ እዚህ ጋር ፕሮቦች አሉት። ይሄው ኔጌቲቭ ፕሮባችን ነው፣ እቺኛው ደግሞ ፖዚቲቭ ፕሮባችን ነው። ሞስትሊ እዚህ ጋር በሚሰኩበት ጊዜ መልቲሜትሮቻችሁን በሚሰኩበት ጊዜ ኮመን በምትለዋ ቦታ እዚች ኮመን የምትለዋ ቦታ ኦልሞስት ኔጌቲቭ ፕሮብ የሚሰካበት ቦታ ነች ማለት ነው። ከዛ እዚህ ጋር የኦም ቪ ኦም የሚል ወይም ኤፍኤክስ ሲኤክስ የሚል ምልክት ያለበት ቦታ ላይ ፖዚቲቭ የሆነ ፕሮባችሁን የሚሰኩበት ቦታ ነው። ስለዚህ እዚህ ጋር በምታዩት መልኩ ይሆናል ማለት ነው። ሌላው መልቲሜትራችን ላይ ኦፍ የሚል አለ። ስለዚህ መልቲሜትራችን ኦፍ ነው ማለት ነው። መልቲሜትራችሁን የተለያዩ ነገሮችን በምትለኩበት ጊዜ የተለያዩ አይነት ሪዲንግ ሞዶች አሉት። እነዚህ ላይ እያደረጋችሁ መለካት ትችላላችሁ። ለምሳሌ ኦን እናድርገውና እዚህ ጋር መልቲሜትራችንን አሁን ዳዮድ ሞድ ላይ ነው ያደረግነው። ይሄ ዳዮድ ሞድ ነው። ዳዮድ ቴስት ማድረግ በምትፈልጉበት ጊዜ መልቲሜትራችሁን ፕሮብ በዚህ በዳዮድ ሞድ ላይ ታደርጋላችሁ። ለምሳሌ ቦርድ ቢኖረን ለምሳሌ አንድ ፒሲቢ ቦርድ አውጥቼ ዳዮድ ብንፈልግ ለምሳሌ እዚህ ጋር አንድ ዳዮድ አለች። ለምሳሌ እቺን ዳዮድ ቴስት በምናደርግበት ጊዜ ምን አይነት ሪዲንግ እናገኛለን? ዳዮድ ቴስት በምናደርግበት ጊዜ በሁለት አይነት መልኩ ነው ቴስት የምናደርገው። ፎርዋርድ ቢያዝድ ቴስት እናደርጋለን፣ ሪቨርስ ቢያዝድ ቴስት እናደርጋለን። ሪቨርስ ቢያዝድ እና ፎርዋርድ ቢያዝድ ማለት ነው ለዳዮዳችን ካቶድ የመልቲሜትራችንን ኔጌቲቭ በዳዮዳችን ካቶድ ላይ እዚህ ጋር አሁን ካቶድ ነው ወይም ኔጌቲቭ ፒን ላይ የዳዮዳችንን ፖዚቲቭ ፒን ወይም አንወድ ፒናችንን የመልቲሜትራችንን ፖዚቲቭ ፒን ላይ በምናደርግበት ጊዜ ፎርዋርድ ቢያዝ ዳረግ ነው ማለት ነው። ስለዚህ ሪዲንግ እናገኛለን ማለት ነው። እዚህ መልቲሜትራችን ላይ ሪዲንግ እናገኛለን which means እስከ 130 ድረስ ያነብ ታዩታላችሁ። ፕሮባችንን ሪቨርስ በምናደርግበት ጊዜ ምንም አይነት ሪዲንግ አናገኝም ማለት ነው። which means ዳዮድ ከረንትን ወይም ቮልቴጅን የሚያስተላልፈው በአንድ ዳይሬክሽን ብቻ ነው፣ በአንድ ዳይሬክሽን ብቻ ነው። which means ከፖዚቲቭ ወደ ኔጌቲቭ ተርሚናል ነው ከረንትን ወይም ቮልቴጅን የሚያስተላልፈው። ስለዚህ ዳዮድ ቴስት በምታደርጉበት ጊዜ ፎርዋርድ ቢያዝድ ቴስት ታደርጋላችሁ which means ከመልቲሜትራችሁ ላይ 9 ቮልት ለፖዚቲቭ ፒን ውስጥ ትሰጡና ኔጌቲቭ ፒኑን ማገናኘት ማለት ነው። which means ይሄ በዚህኛው ፒናችን 9 ቮልት ሰጠ ነው ማለት ነው። ስለዚህ ሲናገናኘው ከረንት ወይም ቮልቴጅ ከመልቲሜትራችን ወደዚህ ይፈሳል ማለት ነው። which means ፎርዋርድ ቢያዝ ዳረግ ነው ማለት ነው። ሪቨርስ ቢያዝ በምናደርግበት ጊዜ ምንም አይነት ሪዲንግ አናገኝ ማለት ነው። ወይ ኦልሞስት ኦፕን ነው የሚያነብልን ማለት ነው። ስለዚህ ኦፕን ያነብልናል ማለት ነው። እዚህ ጋር እንደምታዩት ይሄኛው ኮንቲኒቲ ቴስት የምታደርጉበት ቦታ ነው። ዳዮድ ቴስት የምታደርጉበት ሬንጅ ነው። እዚህ ላይ ታደርጉና ፕሮባችሁን ዳዮዳችሁን ኮንቲኒቲ ማለት ሁለት ላይኖች ኤሌክትሪካሊ ይገናኛሉ የሚለውን ነገር ቴስት የምናደርግበት ቦታ ነው ማለት ነው። ይሄ ኮንቲኒቲ ቴስት። ለምሳሌ ኮንቲኒቲ ቴስት ላይ ለምሳሌ ፕሮባችሁ እንደዚህ በምታገናኙበት ጊዜ እዚህ ጋር ቴስቱን ታዩታላችሁ። ኦልሞስት እነዚህ ሁለቱ ገመዶች ኢንተርናሊ ኮኔክትድ ናቸው። በድምጽ ከፈለጋችሁ ደግሞ እዚህ ጋር የድምጽ ምልክት አለች። ኦን በምታደርጉበት ጊዜ በዚህ መልኩ ኮንቲኒቲ ቴስት ማድረግ ይቻላል ማለት ነው። አሁን ይሄኛው የሞኒተር ሰርኪዩት ቦርድ ነው። በዚህ ሞኒተር ሰርኪዩት ቦርድ ላይ አሁን እንዳያችሁት ዳዮድ ቴስት አድርጌያለሁ። እዚህ ጋር የምታዩት ኮይሎች ናቸው። ኮይሎች ኢንተርናሊ ይገናኛሉ። አንድን ኮይል ቴስት ማድረግ በምትፈልጉበት ጊዜ ሁለቱንም እግሮችን በምታገናኙበት ጊዜ ስለዚህ ኮንቲኒቲ ድምጽ ይኖራል። ስለዚህ ይሄ ኮይል ይሰራል ማለት ነው። እዚህ በኩልም ኮይል አለች። እቺን ኮይልም በዚህ ቴስት በምናደርግበት ጊዜ በዚህ መልኩ ኮይላችንን ቴስት ማድረግ እንችላለን ማለት ነው። እዚህ ጋርም ሌሎች የተለያዩ ሁለት ኮይሎች አሉት። እስቲ በዚህ በኩል ቴስት እናድርገው። ኮይሉ ይሄው ይሰራል ማለት ነው። በዚህ ጋርም ሌላ ኮይል አለ። ቴስት በምታደርጉበት ጊዜ በዚህ መልኩ ኮይል ቴስት ማድረግ እንችላለን ማለት። ሌላው እዚህ ጋር እነዚህ የሚታዩ ካፓስተር ነው። ይሄ ካፓስተር ነው። እነዚህ ብዙ ጊዜ በኤልሲዲ ፓናል ውስጥ የሚገኙ ኢንቨርተር ሰርኪዩቶች ናቸው።
ሌላ ለምሳሌ ፊውዝ ቴስት ማድረግ በምትፈልጉበት ጊዜ በዚህ መልክ ኮንቲኒቲ ቴስት ማድረግ እንችላለን። ለምሳሌ እዚህ ቦርዳችን ላይ ፊውዝ ካለ ፊውዝ ቴስት እንዴት ማድረግ እንደምንችል እናያለን። ፊውዝ እዚህ ቦርድ ላይ የለም። ሰው እዚህ ጋር ፊውዝ አለች። ለምሳሌ ይሄ ፊውዝ ኢንተርናሊ ተቆርጧል፣ ኦፕን ነው አይደለም የሚለውን ነገር ቴስት ማድረግ ብትፈልጉ this is ፊውዝ ታውቁታላችሁ አብዛኞቻችሁ። ሶ ፊውዙ ኢንተርናሊ ተቆርጧል አልተቆረጠም ነው። አሁን እዚህ ጋር ሁለቱም ፕሮቦች ዳርና ዳር በምታገናኙበት ጊዜ ድምፅ ትሰማላችሁ። ስለዚህ ፊውዙ ኦኬ ነው። ኦር በዳዮድ ቴስት ላይ ሆናችሁም ፊውዛችሁን ቴስት በምታደርጉበት ጊዜ እንግዲህ ሁለቱ እግር ሾርት ያነባል ማለት ነው። ኢንተርናሊ እዚህ መሀል ላይ የተቆረጠ ነገር የአለመኖሩን ያሳየናል ማለት ነው። ሶ ሁለተኛው ኦልሬዲ ዳዮድ ኮንቲኒቲ እና የተለያዩ ነገሮችን በዚህ መልኩ ቴስት እንደምናደርግ አይተናል። ፕሮባችሁን እዚህኛው ፕሮብ ላይ ይሄ በነገራችን ላይ ይሄ መልቲሜትር አውቶ ሬንጅ ነው። ስለዚህ ለምሳሌ እዚህ ጋር የምታዩት ኦሆም ነው። ስለዚህ ኦሆም ላይ ሆናችሁ የተለያዩ አይነት ሬዚስታንስ ቫልዩ ቼክ የምታደርጉበት ቦታ ነው። ለምሳሌ ቦርድ ላይ ሬዚስተሮችን እንዴት ቼክ ማድረግ እንደምንችል እናያለን። ለምሳሌ ያው ሬዚስተሮችን እስቲ ላሳያችሁና ሶ እዚህ ጋር እነዚህ ካርቦን ኮምፖዚሽን ሬዚስተርስ የሚባሉ ናቸው። እነዚህ ከለር ያላቸው እዚህ ጋር ይታያሉ። እነዚህ ካርቦን ኮምፖዚሽን ናቸው። yes ሶ እነዚህን ጀስት ኦም ሬንጅ ላይ አድርገን ቴስት ማድረግ እንችላለን። ሶ ሁለቱ ነገሮችን በመነካካት በዚህ መልኩ ቴስት ማድረግ እንችላለን እንደዚህ። ሶ ሪዲንጉን ኦልሬዲ በካልኩሌሽን አለው የራሱ። በተለይ ካርቦን ኮምፖዚሽን ሬዚስተሮችን በምንለካበት ጊዜ ቀድመን ከለር ኮድ በመጠቀም ቫልዩ ማወቅ አለብን። ያን ያገኘነውን ቫልዩ ሪድ ከምናደርገው ቫልዩ ጋር አመዛዝነን ኤግዛክትሊ የሬዚስተሩ ፌል አድርገዋል አላደረገም የሚለው ነገር ማወቅ እንችላለን። ይሄን ካልኩሌሽን አብዛኞቻችሁ ስለምታውቁት አልፈዋለሁ። ሶ በዚህ መልኩ ሬዚስተሮችን ቴስት ማድረግ ይቻላል ማለት ነው። ሌላው እዚህ ጋር ሁለት ቮልቴጅ አይነቶችን ቼክ የምናደርግበት ቦታ ነው። እቺ ቪ ከላይ አንድ ሰረዝና ነጠብጣብ ካለ ይሄ ዲሲ ቮልቴጅ ቴስት የምናደርግበት ቦታ ነው። ዲሲ ቮልቴጃችንን እዚህ ላይ አድርገን ቴስት እናደርጋለን ማለት ነው። ለምሳሌ ዲሲ ቮልቴጅን ቴስት ለማድረግ ለምሳሌ ዲሲ ሜትሬ እዚህ ጋር አለ። ዲሲ ሜትሬን እንደምታዩት 19 ቮልት ላይ አድርጌያለሁ። አሁን ይሄ ዲሲ በእነዚህ በሁለቱ ፕሮቦች ስንት ቮልት ይሸከማል የሚለውን ነገር፣ ስንት ቮልት ይወጣል የሚለውን ነገር ቼክ ለማድረግ በዚህ መልኩ ሁለቱም ፕሮቦች የዲሲ ሪዲንግን ዲሲ ላይ ካረፍ በኋላ በማገናኘት ሪዲንጉን ማየት እንችላለን ማለት ነው። እዚህ ጋር 19 ቮልት አለ። እዚህ ጋር እንደምታዩት 18.96 የሚል ቮልት አለ ማለት ነው። ስለዚህ ዲሲ ቀጥተኛ የሆነ ቮልቴጅ ነው ማለት ነው። ሞስትሊ የተለያዩ ኤሌክትሮኒክ ሰርኪዩቶች ዝቅተኛ የሆነ ቮልቴጅ ይፈልጋሉ። ኤሲን ወደ ዲሲ ቀይረን እንሰጣቸዋለን ማለት ነው። ለምሳሌ ላፕቶፖች፣ ማንኛውም ቤት ውስጥ የምንጠቀማቸው ኤሌክትሮኒክስ ኮምፖኔንቶች እንደምታውቁት ኤሲን ይቀበሉና ወደ ሎው ድሮፕ አውት ቮልቴጅ ወይም ወደ ዝቅተኛ ቮልቴጅ በመቀየር ዝቅተኛ ቮልት ለሚፈልጉ ዝቅተኛና ቀጥተኛ ቮልቴጅ ለሚፈልጉ የተለያዩ አይነት ኮምፖኔንቶች እንሰጣቸዋለን ማለት ነው። ለምሳሌ ላፕቶፕ የሚሰሩ ሰዎች ምንድነው ቻርጀር አለ። ቻርጀር 220 ቮልት ከግድግዳ ይቀበልና ወደ 19 ቮልት ወደ 20 ወይ 24 ቮልት ይቀይራል። ከዛ በኋላ ለላፕቶፕ 19 ቮልት ኢንጀክት እናደርጋለን። 19 ቮልት ደግሞ ወደ ላፕቶፓችን ውስጥ ቪአይኤን ሰርኪት ውስጥ ከገባ በኋላ የተለያዩ አይነት ዝቅተኛ ቮልቴጆች ላይ እንደሚቀየሩ ወደፊት የምናይ ይሆናል ማለት ነው። ሁለተኛው ደግሞ እዚህ ጋር የምታዩት ኤሲ ነው። ስለዚህ ኤሲ ማለት ኦልተርኔቲንግ ከረንት ነው። ኦልተርኔቲንግ ከረንት ወይም ኦልተርኔቲንግ ቮልቴጅ ማለት የሚጨምር የሚቀንስ ወይም ቀጥተኛ ያልሆነ የቮልቴጅ አይነትን በቪ ኦልተርኔቲንግ በሚል እንገልጻለን ማለት ነው። ይህን ቮልቴጅ የት ነው የምናገኘው? ግድግዳ ላይ ሶኬት ላይ የምናገኝ ቮልቴጅ ነው። ስለዚህ በተለያዩ ምክንያቶች የቮልቴጅ መጠኑ ሊጨምር ወይም ሊቀንስ የሚችል የቮልቴጅ አይነት ኦልተርኔቲንግ ቮልቴጅ ወይም በማለት የምንጠራው ይናል ማለት ነው። ስለዚህ ኦልተርኔቲንግ ቮልቴጆች ወደ ቀጥተኛ ወይም የዲሲ ቮልቴጅ ካልተቀየረ በስተቀር የተለያዩ አይነት ኤሌክትሮኒክ ኮምፖኔንቶች አይጠቀሙትም ማለት ነው። ኮንቨርት በማድረግ ወይም ሬክቲፋይ በማድረግ ነው የምንጠቀማቸው ማለት ነው። ስለዚህ ኤሲ ወደ ዲሲ ይቀየራል። ከዛ በኋላ ለተለያዩ አይነት
ቮልቴጅ ለሚፈልጉ ቺፖች ወይም ዝቅተኛ ቮልት ለሚፈልጉ ኮምፖኔንቶች ይሰራጫል ማለት ነው። ስለዚህ ኤሲ ስትለኩ በዚህ ላይ ታረጉታላችሁ፣ ዲሲ ስትለኩ በዚህኛው ፕሮብ ላይ ታረጋላችሁ ማለት ነው። በዚህ በኩል በሚመጣበት ጊዜ የካፓሲታንስ ቫልዩ የምንለካበት ፕሮባችን ነው። ስለዚህ እቺ ካፕ ትላለች። ስለዚህ የተለያዩ አይነት ካፓስተሮችን ቫልዩ ለመለካት የምንጠቀምበት ቦታ ነው። ለምሳሌ እዚህ ጋር የተለያዩ አይነት ካፓስተሮች አሉኝ እኔ ጋር ማየት እንችላለን። ፈንድቶ የጣልኳቸው የተለያዩ ስራዎችን የፈነዱ ካፓስተሮች ናቸው። እነዚህ ኤሌክትሮላይቲክ ካፓስተሮች በነገራችን ላይ በሚበላሹበት ጊዜ ቪዥዋሊ ኢንስፔክት በማድረግ መለየት ይቻላል። እንደዚህ ይፈነዳሉ ማለት ነው። ስለዚህ እነዚህ ሁሉ የፈነዱ ናቸው። ለተለያዩ ፐርፐዞች ለቀይሬ ለማስተማር ያስቀመጥኳቸው ናቸው። እነዚህ ሁሉ ካፓስተሮች እዚህ ጋር የፈነዱ ናቸው ማለት ነው። ካፓስተር ሁለት አይነት ሪዲንጎች አሉት። በተለይ ኤሌክትሮላይቲክ ካፓስተሮች አንደኛው የቮልቴጅ መጠናቸው ነው፣ መሸከም የሚችሉት የቮልቴጅ መጠናቸው ነው። ሁለተኛው ደግሞ ካፓሲታንስ ቫልዩዋቸው ነው። ለምሳሌ ይሄ 200 ቮልት በ470 ካፓሲታንስ ቫልዩ ማይክሮ ፋራድ ቫልዩ ያለ ካፓስተር ነው። እዚህ ጋርም ተመሳሳይ ነው። እዚህ ጋር ብትመጡ ደግሞ ይሄ ካፓስተር 400 ቮልት በ39 ማይክሮ ፋራድ ካፓሲታንስ ቫልዩ አለው። እንግዲህ 400 ቮልት ውስጡ ላይ መሸከም ይችላል። የሚቆይበት ጊዜ እንደምታውቁት ሆልድ አድርጎ የሚቆይበት ጊዜ የሚገለጸው በካፓሲታንስ ቫልዩ ስለሆነ አሁን እዚህ ጋር 39 ማይክሮ ፋራድ ካፓሲታንስ ቫልዩ አለው ማለት ነው። እዚህ ጋርም እንደምታዩት ይሄ ካፓስተር 16 ቮልት በ2200 ማይክሮ ፋራድ ነው ማለት ነው። ውስጡ ላይ 16 ቮልት ድረስ መያዝ ይችላል። ካፓሲታንስ ቫልዩ ደግሞ 2200 ማይክሮ ፋራድ ነው። ለምሳሌ መለካት በምትፈልጉበት ጊዜ ኤግዛክት ቫልዩን ማወቅ ከፈለጋችሁ፣ ስለዚህ ፕሮባችሁን የመልቲሜትራችሁን ፕሮብ ምን ላይ ነው የምታደርጉት ማለት ነው? ካፓሲታንስ ቫልዩ ላይ ታደርጉና ሁለቱን ኔጌቲቭ እና ፖዚቲቭ ፊገሮችን በማገናኘት ቫልዩ መለካት እንችላለን ማለት ነው። ስለዚህ በዚህ መልኩ መለካት እንችላለን ማለት ነው። ሞስትሊ ኤሌክትሮላይቲክ ካፓስተሮች ናቸው እነዚህ። ኤሌክትሮላይቲክ ካፓስተሮች ውስጥ አንደኛው መስመር ኔጌቲቭ ነው። እዚህ ጋር ፖላሪቲውን መለየት ከፈለጋችሁ እቺ ነጭ ያለችበት ወይም የሬክታንግል ምልክት ያለበትና ነጭ ምልክት ያለበት በኩል ይሄኛው በኩል ኦልሞስት የምን በኩል ነው? ይሄ ፖላሪቲው ኔጌቲቭ ነው ማለት ነው። ቦርድ ላይም በሚሰኩበት ጊዜ እነዚህን ፖላሪቲ ወይም ኔጌቲቭ እና ፖዚቲቭ ፖሎቻቸውን በአግባቡ ተጠንቅቃችሁ ቦርድ ላይ መትከል ያስፈልጋቸዋል ማለት ነው። ሶ ቀጥሎ ይሄ ፍሪኩዌንሲ ቴስት የምናደርግበት ቦታ ነው። ሄርዝ ኤችዜድ ነው እዚህ ጋር የምታዩት። ይሄ ፍሪኩዌንሲ ቴስት የምናደርግበት ቦታ ነው። ሶ እቺ ፍሪኩዌንሲ የተለያዩ አይነት ኦሲሌተር ሰርኪቶችን ቴስት በምናደርግበት ጊዜ ቴስት እናደርጋለን። ለምሳሌ ክሪስታል ኦሲሌተርን ቴስት በምናደርግበት ጊዜ ሞስትሊ መልቲሜትራችን ላይ ኤግዛክት የሆነ የክሪስታል ኦሲሌተር ቫልዩ ማወቅ ባንችልም እዚህ ላይ ተቀምጧል። ስለዚህ ክሪስታል ኦሲሌተሮችን ቴስት የምናደርግበት ነው ኤችዜድ ይላል። ሞስትሊ ግን ክሪስታል ኦሲሌተሮች በዲኤስሲኦ ወይም በዲጂታል ኦሲሎስኮፕ ነው ሜጀር የሚደረገው ማለት ነው። ኤግዛክት የሆነ ቫልዩ ለምሳሌ የላፕቶፖቻችን ላይ የአርቲሲ ሰርኪዩት ውስጥ አንድ ክሪስታል ኦሲሌተር አለች። ያቺ ክሪስታል ኦሲሌተር 32.7 ኪሎ ሄርዝ ኦሲሌተር ነች። እሱን ሞስትሊ በእነዚህ መልቲሜትሮች ላይ ቴስት ማድረግ ላንችል ይሆናል ማለት ነው። ምናልባት ቴስት የምናደርግ ከሆነ በምን ነው ቴስት የምናደርገው? በዲኤስሲኦ ወይም በዲጂታል ኦሲሎስኮፕ ማሽን ነው ማለት ነው። በመልቲሜትር ግን ቴስት የምናደርግ ከሆነ ሞስትሊ ቴስት የምናደርገው ቮልቱን ነው። ዝቅተኛ የሆነ ቮልት ልናገኙ እንችላለን ማለት ነው እግሮቹ ላይ የኦሲሌተር። ምናልባት ኦሲሌተር ለማታውቁ ሰዎች ኦሲሌተር ላሳያችሁና ቦርድ ላይ ማንኛውም አይነት ሰርኪዩት ላይ ኦሲሌተር የምናገኝ ይሆናል። ላሳያችሁ ወይም የላፕቶፕ ቦርድ ላይ አሳያችኋለሁ። ምናልባት በደንብ ላይ ታያችሁ ይችላል። ዲስ ኦሲሌተር ይሄ ነው። ይሄ 32.7 ኪሎ ሄርዝ ኦሲሌተር ነው ይሄን ላፕቶፕ ላይ። በነገራችን ላይ ላፕቶፕ ላይ ወይ ሁለት ወይ ሶስት አይነት ኦሲሌተሮች አሉ። እነዚህ ግን በአርቲሲ ሰርኪዩት ውስጥ ከአርቲሲ ሰርኪዩት ጋር ኮኔክትድ የሆነ ከፒሲኤች ጋር ኮኔክትድ የሆነ ኦሲሌተር ነው። ስለዚህ በደንብ የሚታያችሁ ከሆነ ይሄው በዚህ በቪ ጋር ያያዝኩት ማለት ነው። እቺኛው ኦሲሌተር ነች ማለት ነው። ሞስትሊ እነዚህን ኦሲሌተሮችን ቴስት በምናደርግበት ጊዜ ቅድም እንዳልኳችሁ ግዴታ ዲኤስሲኦ መጠቀም ያስፈልጋናል። ወይም
ዲጂታል ኦሲሎስኮፕ መጠቀም ያስፈልገናል ነው ማለት ነው። በዚህ በኩል በምንመጣበት ጊዜ እዚህ ጋር ከረንት ቴስት የምናደርግባቸው ቦታዎች ናቸው ያሉት። እዚህ ጋር ከረንት ቀጥተኛ፣ ከረንት ኦልተርኔቲንግ ቴስት የምናደርግባቸው ቦታዎች አሉ። ስለዚህ ከማይክሮ ከሚሊ እና ከአምፕ ደረጃ ተነስተን ቴስት ማድረግ እንችላለን። እዚህ ጋር አምፕ አለ፣ እዚህ ጋር ሚሊ አምፕ አለ፣ እዚህ ጋር ማይክሮ አምፕ አለ። ስለዚህ የተለያዩ አይነት የከረንት ቫልዩዎችን ቴስት ማድረግ እንችላለን። እዚህ ጋር የምታዩት ደግሞ ኤንፒኤን እና ፒኤንፒ የሚባሉ ትራንዚስተሮችን ቼክ የምናደርግበት ቦታ ነው። እነዚህ ቀዳዳዎች አሉት። እንደምታውቁት ትራንዚስተር 3 እግር የኤሌክትሮኒክ ዲቫይስ ነው። እነዚህ ቀዳዳዎች ውስጥ በማስገባት የሬዚስታንስን ቫልዩ በመለካት ትራንዚስተር ቫልዩ በመለካት ትራንዚስተሮችን ቼክ ማድረግ እንችላለን። እዚህ ጋር የለካነው ልኬት ሆልድ ለማድረግ ለምሳሌ የሆነ ነገር ለክታችሁ ያገኛችሁትን ቫልዩ ሆልድ ለማድረግ ለማቆየት በምትፈልጉበት ጊዜ ዳታ ኤች የሚላለች መልቲሜትራችሁ ላይ እችን ሆልድ ያደርግላችኋል ማለት ነው። ዳታውን ያስቀምጥላችኋል ማለት ነው። ይሄ ደግሞ ሬንጅ ነች። እዚህ ጋር ያለው የተለያዩ አይነት ሬንጆች ናቸው። ለምሳሌ ቮልቴጅን ቴስት በምታደርጉበት ጊዜ በተለያዩ አይነት ለምሳሌ 1000 ቤት 10 ቤት በተለያዩ ሬንጆች ላይ ይዩት፣ ነጥቡ የት እንደሚሄድ ይዩት። በዚህ መልኩ ሬንጅን ሰፋና ዝቅ ለማድረግ ለምሳሌ ይሄን በዚህ ሬንጅ ላይ ቴስት እናደርገው ዲሲ 19 ቮልቴን ይዩት በደንብ ሶ ኔጌቲቭን በኔጌቲቭ ላድርገውና ኔጌቲቭ ፕሮቤን እዚህ ጋር አምጥቼ በዚህ በኔጌቲቭ ፕሮብ ላድርግና ፖዚቲቭን ላድርግ። ይዩት አሁን ሬንጁን ሲቀንስ ሲጨምር ይዩት ስንት ቤት ሆነ ማለት ነው? ኦልሞስት 0 1 2 3 ቤት ሆነ ማለት ነው። ከፍ ያደርግን በሄድን ቁጥር ከፍ ያለ ቮልቴጆችን ቼክ እንድናደርግ ይረዳናል ማለት ነው። ስለዚህ በዚህ መልኩ ሬንጅ ያስተካከልን ቴስት ማድረግ እንችላለን ማለት ነው። ሬንጅ ነው ይሄ። ሆልድ ነው። ለምሳሌ ሆልድ አደረኩት። ለምሳሌ እዚህ ጋር ያለካውትን ቫልዩ ሆልድ አድርጌ እንዳይጠፋብኝ ማድረግ እችላለሁ ማለት ነው። ሆልድ አድርጌ በዚህ መልኩ መልቲሜትራችሁን መጠቀም ትችላላችሁ። ኦኬ ፓወር ሰፕላይ ተመልሰናል። ይሄ ፓወር ሰፕላይ ይሰራል ወይ አይሰራም የሚለውን ነገር በቀላሉ ፓወር ሰፕላይን ሳንፈታው እንዴት ቴስት እንደምናደርግ አሳያችኋለሁ። እንግዲህ ይሄ ፓወር ሰፕላይ የ3040 የሚባል የዴል ዴስክቶፕ ፓወር ሰፕላይ ነው። እዚህ ላይ እንደምታዩት ይሄኛው ፒቱ የሚባል አይነት ኮኔክተር ነው። እዚህ ጋር ይዩት። ይሄ ፒቱ ኮኔክተር 2 ግራውንድ እና 2 አውት አለው። እንግዲህ እንደምታውቁት ፓወር ሰፕላያችን ላይ ቢጫ ከለር ኬብል ካገኛችሁት ኦልሞስት ቢጫ ከለር ኬብል 12 ቮልት ተሸካሚ ነው። ስለዚህ ይሄ ለፕሮሴሰራችን የሚሄድ ኮኔክሽን ነው። ከፓወር ሰፕላይ የሚወጣ አውትፑት ነው። 12 ቮልት ከግራውንድ ጋር ይወጣል ማለት ነው። እዚህ ጋር ደግሞ ፒ1 ነው። አይ ቲንክ በ8 ፒን የመጣ ኮኔክተር ነው። እዚህ ጋር የተለያዩ ከለር ያላቸው ገመዶች አሉት። እነዚህ ገመዶች ምን አይነት ቮልቶችን ይሸከማሉ የሚለው ነገር ቴስት እናደርጋለን። ስለዚህ አንድ ፓወር ሰፕላይ ይሰራል ወይስ አይሰራም የሚለውን ነገር ቴስት ለማድረግ የመጀመሪያው ለፓወር ሰፕላያችን ምን እንሰጣለን? ፓወር እንሰጣለን ማለት ነው። እንደምታውቁት ፓወር ሰፕላይ ልክ ኦን ሳታረጉት በፊት ማንኛውም አይነት በተለይ ዴስክቶፕ ላይ የምንጠቀማቸው ስዊቺንግ ሞድ ፓወር ሰፕላዮች ኦን ከማድረጋችን በፊት ላፕቶፓችንን ኦን ከማድረጋችን በፊት 2 አይነት ሰፕላዮች ጄኔሬት ይደረጋል ማለት ነው። የመጀመሪያው 5 ቮልት ስታንድ ባይ ነው። ሁለተኛው ደግሞ ፒኤስ ኦን ሃሽ የሚባል ሎው ሌቭል አክቲቭ ሲግናል ወይም 3.3 ጄኔሬት የሚያደርግ ነው ማለት። ስለዚህ ፓወር ሰፕላይ ኦን ከማድረጋችሁ በፊት እነዚህን 2 ሲግናሎችን ቴስት ማድረግ ያስፈልጋችኋል ማለት ነው። እነዚህ 2 ሲግናሎች ካሉ 5 ቮልት ስታንድ ባይ እና ፒኤስ ኦን ሃሽ የሚባሉ 2 ቮልቴጆች ካሉ ፓወር ሰፕላያችሁን ኦን በምታደርጉበት ጊዜ ሌሎች ተጨማሪ ሰስፔንድድ የሆኑ ቮልቴጆች ጀነሬት መደረግ ይጀምራሉ ማለት ነው። ይሄን እንዴት አድርገን ቴስት እንደምናደርግ ላሳያችሁ። መልቲሜትራችንን የመጀመሪያው ስታንድ ባይ ቮልቴጅን 5V ስታንድ ባይ ቮልቴጅ ወይም 5 ስታንድ ባይ ቮልቴጅ እና ፒኤስ ኦን ሃሽ
ቮልቴጅን እንዴት ቴስት እንደምናደርግ ላሳያችሁ። መጀመሪያ መልቲሜትራችሁን ዲሲ ላይ ታረጉና ሶስት ነው። አንደኛውን የኔጌቲቭ ፕሮቤን ኔጌቲቭ ግራውንድ ላይ ላድርገው ማለት ነው። ይሄ ግራውንድ ነው። ሶ እመጣና እቺ አሮንጋዴ ኬብል ፒኤስኦን ሃሽ የምትባለዋ ነች ማለት ነው። ፒኤስኦን ኦን ሃሽ ነች ማለት ነው። ሶ የፒኤስኦን ኦን ሃሽ ላይ በማረግበት ጊዜ እንደምታዩት ስንት ቮልት አለው ማለት ነው? 5 ቮልት አለው ማለት ነው። ስታንድ ባይ ፒኤስኦን ላይ 5 ቮልት አለው ማለት ነው። which means ፒኤስኦን ሃሽ የሚባል 5 ቮልት እናገኛለን ማለት ነው። ሁለተኛው ስታንድ ባይ ቮልቴጃችንን በዚህኛው ኬብል ላይ እቺኛዋ ኬብል ላይ እናገኛለን ማለት ነው። እንደየ ፓወር ሰፕላይ እንትኖች ይለያያል። ግን እስቲ አሁን ይሄኛው የ3040 ሞዴል ስለሆነ እዚህ ፒኤስኦን ሃሻችን ላይ 5 ቮልት እናገኛለን፣ አግኝተነዋል። እዚህኛዋ ደግሞ በዚህ ከለር ላይ በፐርፕል ከለር ላይ ደግሞ መተን ቴስት በምናደርግበት ጊዜ 12 ቮልት አግኝተናል ማለት ነው። 12 ቮልት አግኝተናል ማለት ነው። ይህን ቮልቴጅ ያገኘነው ፓወር ሰፕላያችንን ኦን ከማድረጋችን በፊት ነው ማለት ነው። ኦን ከማድረጋችን በፊት ነው ማለት ነው። ሶ ይሄን ፓወር ሰፕላይ ኦን እናድርገውና ኦን ማድረግ ማለት ነው እቺኛውን የፒኤስኦን ሃሻችንን ከግራውንድ ጋር ማገናኘት ማለት ነው። ሶ ፒኤስኦን ሃሻችን እዚህ ጋር አለች። እቺኛውን እንመጣና ከግራውንድ ጋር እቺ ግራውንድ ፒን ነች። ሶ እቺ ግራውንድ ፒን ነች። እቺን ግራውንድ ፒናችንን በዚህ መልኩ በምናገናኝበት ጊዜ ፓወር ሰፕላይ ምን ይሆናል ማለት ነው? ይነሳል ማለት ነው። ስለዚህ አሁን ፓወር ሰፕላይ ኦን ነው ማለት ነው። ስለዚህ ቅድም ቴስት ያደረኩት ፓወር ሰፕላይ ምን ከመሆኑ በፊት ኦን ከመሆኑ በፊት ማለት ነው። ኦን ከመሆኑ በፊት ሁለት አይነት ቮልቴጆች ጄኔሬት ይደረጋል። ስታንድ ባይ ቮልቴጅ እና ፒኤስኦን ሃሽ የሚባል ቮልቴጅ ጄኔሬት ይደረጋል። በዚህ በ3040 ሞዴል ላይ ስታንድ ባይ 12 ቮልቴጅ ነው። ፒኤስኦን ደግሞ ስንት ቮልቴጅ ነው ማለት ነው? 5 ቮልቴጅ ነው። ፒኤስኦኑ ወደ አዮ ቺፕ ሱፐር አዮ ቺፕ እና ወደ ፒሲኤች ይሄዳል። ወደ ሱፐር አዮ ቺፕ በሚሄድበት ጊዜና ወደ ፒሲኤች በሚሄድበት ጊዜ መሀል ላይ ባካለች ባኳ 5 ቮልትን ወደ 3.3 ኮንቨርት ያደርጋል ማለት ነው። አሁን እስቲ ቼክ እናደርገው እያንዳንዱን የቮልቴጅ ሬሎችን ማለት ነው። ለምሳሌ ቢጫዋ ቮልት እቺኛዋ ቢጫዋ መስመር ወይም ቢጫዋ ኬብል 12 ቮልት ነች ብያለሁ። ይኸው 12 ቮልት ዲሲ ላይ ይኸው ዲሲ ላይ ስንት ቮልት አለ? 12 ቮልት አለ ማለት ነው። ዲስ እስቲ ነጩን ቼክ እናደርገው። ነጩ ስንት ቮልት እንደሚሸከም ቼክ እናደርገው። ነጩ ስንት ቮልት አለው? 12 ቮልት አለው ማለት ነው። እስቲ አረንጓዴውን ቴስት እናደርገው። ስንት ቮልት አለው? 12 ቮልት አለው ማለት ነው። ስለዚህ በዚህ መልኩ እያንዳንዱን እዚህ ከተነሳ በኋላ ፓወር ሰፕላይ ኦን ከሆነ በኋላ እያንዳንዱ በእነዚህ ገመዶች ላይ የተለያዩ አይነት ቮልቴጆች ጄኔሬት ይደረጋል ማለት ነው። ይሄ እንደ 3040 ፓወር ሰፕላይ ነው ቴስት እያደረግን ያለ ነው ማለት ነው። ሞስት ኮመን የሆኑ ባለ 24 እና ባለ 20 ፒን ያላቸውን ፓወር ሰፕላዮች ደግሞ እንዴት ቴስት እንደሚደረግ ቀጥሎ የምናየው ይሆናል ማለት ነው።